የኔ ውድ የሆናችሁ የኔ እንቁ የሆናችሁ ውድ ቤተሰቦቼ ጥራት ያላችሁ የጠራችሁ እንደ ወርቅ ያበራችሁ እንደ አልማዝ ጥርት ያላችሁ የኔ ፋሚሊዎች ማለት ነው። ደህና ናችሁልኝ? ሰላማችሁ በያላችሁበት ብዝዝት ይበለልኝ የቻናሌ ቤተሰቦቼ። አሁንም ቻናሌ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ከቻላችሁ ሼር አድርጉ እባካችሁ። ቪዲዮዬ እየቀዘቀዘ ስለሆነ ላይክ አድርጉ። ቪዲዮ ታያላችሁ፣ ላይክ ማታረጉ ልጆች ግን እኔ ታሳስቡኛላችሁ እናንተ። ይሄ ቅንነት የሚጀመረው እኮ እንደዚህ ነው ማለት ነው። እንግዲህ ሰዎችዬ የነዚህ ድራማ ባይገባንም ማለት ነው እውነት እኔ አብርሽ ማለት ነው ሜሪ የአብርሽ ምቀኛ ማለት ነው እንደው አምኗት ነው ይዟት የመጣው ከሷ ቃል ለመቀበል ነው። እንደው ሜሪን አምኗት ነው። ሜሪ እኮ ለማንም አትታመንም። እኔ አላቅም ለማንም እንደው ለሰው ልጆች እንደው ለፈጣሪ ከታመነች ነው እንጂ ለሰው ልጆች የምትታመን አይደለችም። አይታችኋል ከመጀመሪያ ጀምሮ ሜሪ የምታረጋቸው ስራዎች እንዴት አርጋ ድብልቅልቅ እንደምታረጋቸው እንዴት አርጋ እንደምደባልቃቸው ድብልቅልቅ ያረጋቸው እንኳን መለየት የማይቻለው ሜሪ ዛሬ አብርሽ አምኗት ነው እሷ ምስክር እንድትሆን የፈለገው። እንዴ ትናንትና እኔ ካልደበደብኩ ምትል ኬኩን ካልበላሁኝ ሰርጉን ካላበላሸውኝ የሰው ህይወት ብጥብጥ ካላረኩኝ ዛሬ ለሩታ በዚህም ልክ ልትናገራት ማለት ነው። ለዚህ ልክ አመናጫጭቃ ሚዲያ ላይ ልታሰጣት ማለት ነው። ትላንትና ምን ስታረግ እንደነበረች አይታችኋል ማለት ነው። ግን ዛሬ የአብርሽ ምስክር ልትሆን እንደገና ደግሞ እነሱ እንትናን ሊያግቷት ስለነበረ የነሱን ተባባሪ አልሆንኩም እምቢ አልኳቸው። እንደው አብርሽ አምነሃት ነው? አረ ያንተ የዋህነት እውነት ለመናገር በዛ በጣም በዛ። አብርሽ እንደው በብዙ ነገር እየተሸወድክ ነው። እውነቴ ነው የምለው ብዙ ነገር እየተሸወደ ነው። በጣም የዋህነቱ እውነቴ ነው የምላችሁ ከልክ አለፈ። ከልክ ማለት ነው እንዴ። ሰው ማመን ያለብህ ነገር እመን እንጂ አብርሽ። ሰው መቅረብ ያለብህ ጓደኛ ማድረግ ያለብህ ነገር ጓደኛ አድርግ እንጂ እንዴ ትላንትና እኮ ከሩታ ሜሪ ነበረ የምትብሰው። እውነቴ ነው የምላችሁ ሜሪ ነበረ ሲያንጨራጭራት የነበረ ሜሪ አብርሽ ማለት ነው። ሜሪ ያገባ ነበረ የሚመስለው። በቃ አብርሽ የሜሪ ሚስት ነበረ። ማን ነው ሜሪ የአብርሽ ሚስት ነበረ የምትመስለው ማለት ነው። እና ዛሬ እንግዲህ ታውቃላችሁ ሩታና ሜሪ ተጣልተዋል። በቃ እኔ ያልፈልግሽን ከህይወቴ ውጡ ስላለቻቸው ዛሬ እሱን ተሞክሮ ፍርድ ቤት ደግሞ አይቀበልም። እውነት ለመናገር አሁን ሜሪ አብርሽ ምስክር ወስዶ ሜሪ ምስክር አርጓት ቢወስዳት ማለት ነው ፍርድ ቤት አይቀበልም። ምክንያቱም ከዛ ሰው ጋር ጥልናችሁ ወይ ዘመድ ናችሁ ወይ ብሎ ፍርድ ቤት ይጠይቃል። ፍርድ ቤት ምስክር ማለት እኮ ዝም ብሎ ቀላል እንዳይመስላችሁ። መጽሐፍ ቅዱስ በምታምኑት አምላክ በእምነታችሁ ምላችሁ ለዚች ምድር ምላችሁ የምትዋሹበት ጉዳይ የለም ማለት ነው። ሌላው ደግሞ እንግዲህ ሩታ ማለት ነው በዚች ምድር ላይ ማንም የሚደርሳት ያለ አይመስለኝም። እውነቴ ነው ምላችሁ እኔ አንዳንድ ነገሮቿ አደንቅላታለሁ፣ አንዳንድ ነገሮቿ ደግሞ በጣም ያስጠሉኛል በጣም ማለት ነው። እና በዛ ላይ ደግሞ የሩታ አሽቃባጮች ማለት ነው የኔ ጀግና፣ የኔ ምናምን፣ የኔ ምንጥሴ፣ የኔ አንበሳ ስትሉ እኔ በጣም ነው የምትገርሙኝ። እውነት ማድነቃችሁ ጥሩ ነው፣ ግን ጀግንነቷ የቱጋ ነው? አንበስነቷ የቱጋ ነው? ስንት ለሀገራችሁ የተዋጋ ቤተሰቦቻችሁ በማታና በቀን የሚጠብቅ ጦር ሜዳ ሄዶ ራሱን አሳልፎ ሰጥቶ ህይወቱን መስዋዕት አድርጎ ህይወቴ ብተርፍም ባተርፍም ለሀገሬ፣ ለወገኔ፣ ለቤተሰቦቼ ውጭ ላሉት፣ ከተማ ላሉት፣ ገጠር ላሉት ብሎ የሚዋጋ እንኳን ጀግና ነው ያላላችሁ፣ አንበሳ ነው ያላላችሁ እኔ እቺ ልጅ ሚዲያ ላይ ስለመጣች እኔ አንድም ነገር መልካም ነገር ስትሰራ አይቻት አላቅም በህይወቴ። እውነቴ ነው የምላችሁ ሰው ባገኘው ነገር በነገራችን ላይ ለእንደዚህ አይነት ሰዎች በቃ ይሆንላቸው አሉ ጀግና እነ ሚስተር አብነት አሉ ጀግና እንባ የሚጠርጉ ብዙ ወንድሞቻችን ብዙ እህቶቻችን የብዙ ቤት የሚያፈስ ብዙ ራቆት የሆኑ ልብስ ያለበሱ እነሱ ጀግና ብትሉ እንደው ፈጣሪውም ሰውም ምድሩም ደስ ይለዋል። እውነት አታሽቃብጡ ሚዲያ ላይ ያላችሁ ማለት ነው። ዝም ብላችሁ እንደፈለጋችሁ። በነገራችሁ ላይ ሁሉም እኔ መናገር አልፈልግም፣ ቤተሰቦቼን ማስከፋት አልፈልግም። የሩታ ወዳጆች ልትኖሩ ትችላላችሁ።
እናንተን ማስከፋት አልፈልግም፣ ግን ሆኖም ጀግና የሚባል ሰው ለይታችሁ እወቁ። ሩታ ትላንትና እንዴት እንደመጣች ታውቃላችሁ? እንዴት ከአብርሽ ጋር እንደተገናኘች ታውቃላችሁ? ወግ ባህል አጥፍታ ወግ ይሄ የኢትዮጵያ ባህል አጥፍታ በቃ በሚመጣበት መንገድ መጣች። በዛን ሰዓት እኛም ፍቅር ነው ብለን ተቀብለናታል። እውነት ለመናገር ፍቅር ነው በቃ ምንም ችግር የለውም። እኛ ራሱ አንዳንዶቹ ሲቃወሙ ውይ ፋራዎች እያልን ነበረ። ፋራ ግን እኛ ነን። እውነት ለምን ወንድ ልጅ እንዴት ፍቅር ይጠይቃል? ራሱ መጠየቅ አለበት እንጂ የፈለገ ብታፈቅር ከፈለገች ትሙት እንጂ እንዴት ለወንድ ልጅ አፈቀርኩ ብላ ታልቅስለታለች ምናምን ሲባል፣ እኛ ደግሞ በተቃራኒ እናንተ ፋራዎች እንዴ በዚህ ዘመን እኮ ምን ችግር አለው ሴት ብትጠይቅ ምናምን እያልን ነበረ። ግን እኛ ነን ፋራ፣ እኛ ማለት ነው። እናንተ ልክ ነበራችሁ። አዎ ሴት ልጅ ለፍቅር መጠየቅ አልነበረባትም። መጨረሻዋን ደግሞ እንደዚህ አያምርም። በቃ እንደዚህ ብክንክን እንዳለች ነው። ብክንክን እንደዚህ ሁሌ እንዳለቀሰች ነው። የፈለገ ነገር ቢሟላላት ሁል ጊዜ ኝኝኝኝ እንዳለች ነው። በቃ በራሷ አፍቅራ የምትመጣ ሴት ማለት ነው። በራሷ አፈቅርሃለሁ፣ ወድሃለሁ፣ ሁሌ እንደተረገጠች ሁሌ እንደ ባሪያ እንደኖረች ነው የምትኖረው። ስለዚህ እኔ እንትና ማለት ነው ስማርት ልጅ ናት። በነገራችን ላይ ሩታ በጣም ስማርት የሆነች ልጅ ናት። ንግግር ማንም እኔ ነኝ ያለ አይችላትም። በዚያ አደንቃታለሁ። ምክንያቱም የሚመጡባት ሁሉ ልኩ ነው የምትነግረው። የሚመጡባት ሁሉ ቃላቶቹ እያንዳንዱ ቁጭ ነው የምታር። ትላንትና ሜሪ ብላታለች። በነገራችን ላይ ሜሪ እውነቷ ነው፣ የዋህ ልጅ ናት። እንደዚህ የሚንጣጡ ሰዎች የዋህ ናቸው። እውነቴ ነው የምላችሁ። የሚንጣጡ ጓደኛ ካላችሁ ቅይም እንዳትይዙባቸው። በጣም የዋህ ናቸው ማለት ነው። በጣም ግን ዝም የሚሏችሁ መርዝ እባብ የማይረጨው መርዝ እነሱ ነው የሚረጩባችሁ። እውነቴ ነው የምላችሁ። ዝም ብለው አንገት ደፊ የሚመስላችሁ እናንተ መላክ ናቸው ብላችሁ የምታስቧቸው ሰዎች ማለት ነው። እባብ ሳታዩት ነው አይደለ? ሳታዩት እየሄደ እኮ ነው ሰው የሚያጠቃው አይደለ? እንደዛ ናቸው ሰዎች። እውነቴ ነው የምላችሁ። እንደዛ ነው ሰው የሚያጠቁት ማለት ነው። እንደዛ አይነት ጓደኛ ካላችሁ በጣም ጥንቃቄ አድርጓቸው። እንደውም ቢቻላችሁ ማለት ነው ከነሱ ብትርቁ፣ ጓደኛነት ቢቀርባችሁ። እውነቴ ነው የምላችሁ። ጓደኛነት የሆነ ሰዓት ላይ ጠብቀው ልክ እባብ ሰው በሌለበት ወይም ደግሞ ጫካ በሆነ ቦታ አይደለም የሚያጠቃችሁ። እነዛም ሰዎች እንደዛ ነው የሚያጠቋችሁ። መረጃ በሌለበት ሰው በሌለበት እነሱም ሰው መስማት በማይችልበት ቦታ ያጠቋቸዋል ማለት ነው። ከእንደዚ አይነት ሰዎች ጋር ጓደኛ ይቅርባችሁ። ግን ዝም ብለው የሚሉ ሰዎች በጣም የዋህ ናቸው። ሆዳቸው ስትገቡ አፋቸው ይናገራል እንጂ ሆዳቸው በጣም የዋህ ነው ማለት ነው። እና ውድ ቤተሰቦቼ እንግዲህ ሩታ ይሄን ያህል ለምን አንጨረጨራት? ይሄን ያህል ለምንድን ነው እንዴ? ሌላ ወንድ የለም እንዴ? ከአብርሽም ሌላ ወንድ የለም እንዴ? በቃ መጀመሪያ እኮ አያያዝ አልቻለችም። ራሱ ላይ ነበረ ፊት ያለችው፣ ራሱ ላይ ነበረ የወጣችሁ። ትዳር እንደዚህ ነው እንዴ? ራስ ላይ ፊት ብላችሁ ራስ ላይ ወጣችሁ እንዴ? ሰከነ ስትሉ እኮ ነው ሰከነ። እሱ ደግሞ ወንድ ልጅ ነው። በዛ ላይ እናቴ የዩቱብ $1 የሚቀበል ልጅ ነው። እናቴ ከአንድም 3 10 መጥለፍ ይችላል፣ ወንድ ስለሆነ ማለት ነው። እናንተ ሴቶች ተመርጣችሁ ነው እንጂ መርጣችሁ ማግባት አትችሉም። አርፋችሁ ተቀመጡ። በቃ ከተመረጣችሁ ነው እንጂ መርጣችሁ የወደዳችሁትን የፈለጋችሁትን እስቲ መርጣችሁ የምታገቡ ሴቶች አላችሁ? የላችሁም። ከተመረጣችሁ ታገባላችሁ። ካልተመረጣችሁ እንደዛው ሳታገቡ አርጅታችሁ ልትቀሩ ትችላላችሁ። አዎ ይሄ ነው እንዴ? ለምን እንዋሻሻለን? ከወንዶች ከፈለጉን ነው እንጂ ካልፈለጉን እኛ ፈልገን እንኳን መሬትና ሰማይ ይዋጠን ብንል አናገኛቸው። ወንዶች ግን ማለት ነው አንድ የወደዳት ሴት በእጁ ያስገባታል። በቦሌም ሆነ በባሌም ሆነ በምድርም ሆነ በሰማይም ሆነ ፈላልጎ ፈልጎ በእጁ ያስገባታል። ሴት እችን ቻንስ የላትም። እችን እድል ስለሌላት አርፈሽ ተቀመጪ። ሴት ሆይ ባል ከተሰጠሽ ባልሽን አርፈሽ ያዥ። እየተንጨረጨርሽ በዚህ ወጣ በዚህ ገባ እያልሽ እንዴ ምን ያህል ነበረ እንትናን ስታበሳጨው የነበረው አብርሽ። አስቡት እስቲ አራስ እያለች እንኳን ያደረገችው ድርጊት አስቡት። ስጦታ ይዞላ ሲመጣ ሊያያስ ሲመጣ እንዴት አርጋ አዎ አብርሽ አላጠፋ ማለት አይደለም፣ አጥፍቷል። ሰው ከስተቱ ከተማረ በቃ ልጅነትም አለ፣ ገና ልጅ ነው፣ ያለ እድሜው ነው ያገባ የነበረው ማለት ነው። ስለዚህ ማለት ነው ሜሪ እኔ አሁን ስለ አብርሽ ነው አብርሽ ሜሪን አምኗት ምስክር ያደርጋት ነገር በጣም ገርሞኛል። ነገ ደግሞ ጠብቁ የሚመጣው ነገር። ነገ እንግዲህ ምን እንደሚመጣ ተገልብጦ ሜሪና ሩታ ተገልብጦ አብርሽ ላይ እንደው
መሬት ካልደፉበት ለማየት ያብቃችሁ። ለማንኛውም ውድ ቤተሰቦች ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ። እሺ በሌላ ቪዲዮ እስከምመጣ ሰላማችሁ ብዝት ይበል። ባይ